ደቂቃ ችግር የለም። አስቀጥሉት ፕሮግራሙን አስቀጥሉ። እሺ ፎይንትን እያደረገ ክርስቲያን ሰጥቻለሁ። ኦኬ እንግዲህ ወደ ቶፒካችን እንመለስ። በነገራችን ላይ የእስልምና በገነት ጉዳይ ያው ማንም እንግዲህ ሰው ለህሊናው ሊቀበለው የሚችል የዘላለም ህይወት ነው ወይ? እዛ ሄደው ገነት ስንሄድ ምንድነው ኢተርናል ነው፣ ዘላለማዊነት ነው። እዛ ሁሌ በቃ ዘላለም ድዌል የምናደርግበት የምንኖርበት መኖሪያ ስፍራችን ነው ብለን እናስባለን። ክርስቶስ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል? ወደ እናንተ እመጣለሁ ድጋሚ ማለት ነው፣ እወስዳችኋለሁ፣ ከዛ በኋላ ከኔ ጋር ዘላለም ትኖራላችሁ ነው ብሎ የተናገረው። ስለዚህ ዘላለማዊ ቦታ ነው፣ ዘላለማዊ መኖሪያ ቦታ እንደመሆኑ መጠን ይሄ ደግሞ በጣም ወሳኝ ነው። የሰው ልጅ እዛ ሄዶ ምንድን ነው ሊያገኝ የሚችለው የሚለው መታወቅ አለበት። ሰው መፈተሽ መመርመር አለበት። ለምሳሌ አሁን ሙስሊሞች ረመዳንን እየጾሙ ነው፣ 30 ቀን አይደል ይጾማሉ። ያን የሚጾሙበት ምክንያት ምንድን ነው? ገነት እንገባለን የዘላለም ህይወት እናገኛለን ብለው አስበው ነው። ኦኬ እዛ ሄደው የሚያገኙት የዘላለም ህይወት፣ እዛ ሄደው የሚያገኙት ገነት ምን አይነት ገነት ነው የሚለውንስ በዛውስ አይተውታሉ ይፈትሸውታሉ ወይ የሚለውን ቼክ ለማድረግ ነው ዛሬ ማለት ነው ፕሮግራማችንን መርሃ ግብራችንን ይዘን የመጣ ነው የነበረው። ምንድነው እያንዳንዱ ነገር አይታችሁት ከሆነ ምድራዊ ነው። ላይክ ምድር ላይ የምናገኛቸው ሰዎች ሰው ሰርቶ ሊያገኘው የሚችለው ነገር በሙሉ እዛ እነሱ ተስፋ እናደርጋለን ብለው ያምናሉ ሙስሊሞች። ሰዎች እዚህ ሙዝ ለመብላት እኔ የዘላለም ህይወትን ተስፋ የሚያደርግ ሃይማኖት ብቸኛ እስልምና ነው። ሴቶችን እዛ ሄደው ቁጥር ስፍር የሌለው ምግብ መገባለሁ ብሎ የሚያስበው እስልምና ብቻ ነው። ስለዚህ ሙስሊሞች ይህንን ከምን አንጻር ታዩታላችሁ? ግቡና ሀሳባችሁን ትነግሩናላችሁ ማለት ነው። አሁን አስገባችኋለሁ፣ በመረጃ እናወራለን። መግባት ትችላላችሁ ካላችሁ። ካቆምንበት ላይ አንድ የቁርአን ክፍል እንቀጥልና እንትን እንላለን። ኦኬ ምንድነው ከዛ ውስጥ አንዱ ፍሬው በተነባበረ በሙዝ ዛፍ ምን አለ ማለት ነው። የሙዝ ዛፍ አለ ማለት ሙዝ ለመብላት 40 ምንጭ መሄድ በቂ ነው። እንደው እንደ ገደል የሌለው ሙዝ ለመብላት ከፈለጋችሁ ያምር 40 ምንጭ መሄድ በቂ ነው። ዛስ በቃ ፈኒ በጣም ትክክል። የ40 ምንጭ ሙዝ ደግሞ በጣም ግብዳም ነው። ስለማይበሰብስ ነው። አይካንት ኧረ ይመቻቸው። እንደዛም አሉ። ቀጥል እንግዲህ ይሄ በሙዝ ዛፍ ነው እንግዲህ አንደኛው የሚያገኙት። እዛው ዝቅ ብለው ይላል ብዙ አይነት በሆኑ ፍራፍሬዎች፣ ብዙ አይነት የሆኑ ምናሉ ፍራፍሬዎች፣ ሙዝ አለ፣ ፓፓያ አለ፣ ማንጎ አለ። እነዚህ ሁላ ሲቀርቡላቸው እንዴ ይሄን ተመግበነው አልነበረ እንዴ ብለው እንደገና ኮምፕሌን ያቀርባሉ። አይ አልተመገባችሁትም፣ ይሄ አምሳያው ነው፣ ቅድም የተመገባችሁት አይነት አምሳያው ነው እንጂ ራሱን ሆኖ መጥቶባችሁ ነው እንጂ ያ ቅድም የተመገባችሁት አይደለም ተብሎ ደግሞ መልስ ይሰጣችኋል። በገነት እርካታ የለም ማለት ነው። በገነት እርካታ የለም። ገነት ውስጥ እርካታ ቢኖር ኖሮ እንዴት ቅድም የበላነውን ነገር አሁን ታቀርብልናለህ የሚል ጥያቄ አይቀርብም ነበር። አምላካቸውን ከሚወቅሱበት ገነት አንዱ ምንድነው? ቅድም የበላነው ፍራፍሬ አይነት አሁን እንዴት አቀረብክልን ብለው ኮምፕሌን ያደርጋሉ። ይሄ ገነት አይደለም። በነገራችን ላይ ገነት ሲባል ራሱ ኢተርኒቲ ነው፣ ዘላለማዊነት ነው። ስሜት ተለዋዋጭነት የለውም። ስሜት ያለበት ቦታ አይደለም። አሁን የምትፈልግበት በኋላ የማትፈልግበት ቦታ አይደለም። አሁን የምትጠግብበት በኋላ የምትራብበት ቦታ አይደለም። ያ ኡስታዞቹም ብለው ይናገራሉ። አይ እኛ እኮ ገነት ሄደን ምን በላው ስለሚርበን አይደለም፣ ለመደሰቻ ነው፣ ለደስታ ነው። ከዛ በኋላ ይህን ከበላ ነው በኋላ ከተመገብነው በኋላ አንጸዳዳም፣ አንተፋም፣ የሚወጣው በላብ መልክ ነው የሚሉ በጣም ቆንጆ መዓዛ ያለው ሽቶ ላብ ይወጣል ከኛ ብለው ይናገራሉ። ሪሊ አይ ወንደር እኔ እንጃ ብቻ
ሙስሊሞች ይሄን እንዴት ልትቀበሉት እንደምትችሉ አናውቅም። ይሄን ተስፋ አድርጋችሁ ከሆነ የዘላለም ሕይወትን እናገኛለን ብላችሁ ማለት ነው። ይሄ እንግዲህ እስልምና የነቢያት አስተምሮ ነው ይባላል። የትኛውም ነቢይ እንደዚህ አይነት ተረት ተረት ሲያስተምር ሰምተን አናውቅም። የትኛውም ነቢይ ማለት ነው። ፍራፍሬ እንበላለን፣ ሴቶች እናገኛለን፣ ወሲብ እናደርጋለን፣ የመቶ ሰው ጥንካሬ ይሰጠናል ብሎ የተናገረ አንድ ነቢይ የለም። ይሄ ያላ ሂክማ ነው። ለእናንተ ስላልተገለጠ ነው። አይገባችሁማ። እናንተ በሰፊ ሳህን እኮ ነው የምትበላው። በትልቅ ኩባያ በወርቅ እኮ ነው የምትጠጣው። ይሄ ቀላል ነገር አይደለም። ቀላል ነገር መስሎ ነው። ትልቅ ነገር አይደለም። ይሄ አይደለም። መሐመድ ልክ ነህ። እንዴት ነህ? ሰላም አለን። ምን አጥፍቼ ነው አካውንቴን አዘጋችሁብኝ? አይ ብዙ ጊዜ ይሄ ነገር ቢቀርስ ግን እንደኔ አንተም በሃይማኖት እኛም በሃይማኖታችን ብንኖርስ፣ አንቺም በሃይማኖትሽ እኔም በሃይማኖት የሚለው ዘፈን አይሰራም እዚህ ላይ። ኤኒዌይስ መልካም። እንዴት ታየዋለህ አንተ ይህንን አስተምሮ? እንዴት ታየዋለህ? ገነት በትልቅ እየሳህን በላለው ብለህ ነው የምትመኘው? እሱ አዎ ቁርአናችንም ይናገራል፣ ይፈቅድልናል። በትልቅ እየሳህን ለመብላት እየተመኘህ ነው ማለት ነው? አዎ ለአንተ የአንተ ሃይማኖት ባይፈቅድልን የኛ ይፈቅድልናል። ምን በትልቅ እየሳህን መብላት? አዎ ጠንክረህ አትሰራም? እንደዚህ ወጥረህ እኮ ገብህን ታጥቀህ ከሰራህ እኮ አገር በሚያህል ሳህን መብላት ትችላለህ። እባክህ ግን ወንድም የማመድ ብትሆንስ ምን አለበት? እተዋችኋለሁ። ግን ምተዋችሁ መቼ መሰለ? ካላችሁበት የተሳሳተ አስተምሮ ስትወጡ። ጠንክረህ ብትሰራ ጠግበህ ትበላለህ። ምን ያስቃል? ያስቃል። አይ ቁም ነገር እፎይ የምር አሁን እኔ ልንገርህ አሁን እንትናን አላሙዲንን በትልቅ የሳህን ምግብ ትበላለህ ገነት ውስጥ እና እስልምናን ተቀበል። ሙስሊም ባይሆን እሱን ተወሺ ሙስሊም ስለሆነ ኃይሌ ገብረስላሴን ሄደ ወይንም ደግሞ ባላፍታ አንዱን ብቻ እንደ ሳሙኤል ያለ ወይንም ደግሞ እንደ ወርቁ አይተነው ብቻ እንደዚህ ያሉትን አላቸው የሚባሉትን ሄደ ገነት ኑ እስልምና ኑ ገነት ትገባላችሁ፣ ምን እናገኛለን ገነት ሲሉህ በትልቅ የኩባያ ውሃ ትጠጣለህ፣ በትልቅ የኩባያ ወተት ትጠጣለህ፣ በትልቅ የኩባያ ማር ትጠጣለህ፣ በትልቅ የሳህን ትበላለህ ብትለው እየሰደብከው እኮ ይመስለው ለሱ ለአንተ። አዎ ገና ላልደረሰበት ሰው እዛ ቦታ ላይ ላልደረሰ ሰው በትልቅ የኩባያ መጠጣት በትልቅ የሳህን መብላት ለሚመኝ ሰው ጤናማ ሊመስል ይችላል። እዛ ቦታ ለደረሰ ግን በትልቅ የሳህን ትበላለህ ብትለው የምሬን ነው በሽጉጥ ከያዘ ሊመታ ይችላል። መሐመድ የምር እንዴት ወደ አምነህ ብለኸኝ ነው ንቀኸኝ ነው አሁን ምን በላው የለህም እያልከኝ ነው ብሎ የሚያስበው አይመስልም? ይኸውልህ እኔ ውሸት እያወራ ነው እያልኩ አይደለም። ገባ? እሺ አይ እንደ ትልቅ ሰው እናውራ ማለት ነው። ስድብ ምናምን ይቀርዛው ምንድነው መሐመድ? ምንድነው ሃይማኖት? ምንድነው ሃይማኖት? ያንተ ምንድነው? መልስ የተጠየቀውን መሐመድ። እኔ አሁን ከአንተ ጋር አይደለም ንግግር እየተናገርኩ ያለው። ሃይማኖት ምንድነው? ሃይማኖት መሐመድ ብሎ ማን ነው? ቆይ ሃይማኖት ምንድነው? ለምንድነው የምትናገሩት? ትሸማቀቅበታለህ እንዴ? መሐመድ ብሎ ጥያቄ አለ? ቆይ መሐመድ ብሎ ክርስቲያን ሊኖር ይችላል። ለምሳሌ ሙስሊም የነበረ ከዛ በኋላ ክርስቲያን ሊሆን የሚችል ሰው ይኖራል። እንዴት አስተሳሰብ ነው የምታስበው? ኧረ እንደ ሰው አስበህ አለ። መሐመድ ብሎ ክርስቲያን አለ። ቆይ ሱረቱና ስንቀራልኝ እስኪ ሱረቱና ስንቀራልኝ ሱረቱና ስንቀራ እስኪ ሱረቱና ስንቀራ የማታውቀውን ነገር ውስጥ ገብተህ አትለፍልፍ፣ ዝም ብለህ ሱረቱና ስንቀራ። እኔ አንድ እፎይ ጋር ነው ማውራት የፈለኩት። በቃ እያወራሁ ነው በቃ ምን አንጣጣ እየዋሸህ ነው። ሙስሊም አይደለማ ማ አንተ አይደለም። እሺ ደስ ይላል። ኦኬ ለምን ዋሸህ? እንዴ
ይህ ምን ውሸት? ምንድነው እምነትህ? ቶ በቃ እንደውም አላወራም። ምንድነው እምነትህ? መሐመድ ብሎ ክርስቲያን አለ? ኃይሌ ካሳሁን ነው የሚለው እንትን ስምህ። ለምን ተዋሸው? መሐመድ ብሎ ስም ምንድነው እምነትህ? ፕሮቴስታንት ነው ኦርቶዶክስ ነው? እውነቱን ተናገር። ንስሓ ግባ። በብሎ ከምሸኝ ተናገር። ኦኬ፣ ደግማ አታየኝም። ጭምላቃ ቆሻሻ። ፕሮቴስታንቶች በተቻላችሁ መጠን ስራ ጠብቁ። ደጋግሜ ነገርኳችሁ። ቤቴ የምትገቡ ፕሮቴስታንቶች ስራ ጠብቁ። እንይዛችኋለን። የሰው ስም የሙስሊም ስም ይዛችሁ ከመጣችሁ እንይዛችኋለን። ለምን የምትባልጉት? ለምንድነው የሰው ስም ይዛችሁ የምትመጡት? እምነታችሁ ያልሆነን ፕሮፋይል ለምን አድርጋችሁ ትመጣላችሁ? ለምን አስፈለገ? ለምን መቀያየም ውስጥ እንግባለን? ለምን እንድንቀያየም ፈለጋችሁ? ይህ አሁን ለስንተኛ ጊዜ ሲይዛችሁ ማለት ነው? ፕሊስ አታድርጉ። እንደዚህ ጤናማ አይደለም። እንደዚህ አታደርጉ። እኛ የምንሰራው እዚህ ጋር ለእውነት ለህይወት እንጂ ሰንበዲ እንዲያደንቀን ሰንበዲ እንዲወደን አይደለም። ከአንተ ጋር ወርተን እዛ ጋር ሪካርዷ ተወጣው ጀግና ምናምን እንድንባባል ድራማ እንድንሰራ አይደለም። ኡስታዞቹ ያደርጉትን እነሱ ጋር ምንጠላውን እኛ ጋር በፍጹም በስህተትም እንኳን እንዲደገም ላይባችንን ላይ አንፈልግም። እነሱ በውስጥ አሰልጥነው አምጥተው በተራ እንትን እንደሚያዙት ሁሉ እናንተ ደግሞ እዚህ መታችሁ እንዲህ እንድትሰሩብን አንፈልግም እና እባካችሁ በተቻላችሁ መጠን እንደዚህ አይነት የሆነ ደደብ አስተሳሰብ ውስጥ አትግቡ። ደደብ ስራ ውስጥ አትግቡ። ክርስቲያኖች በተቻላችሁ መጠን ራሳችሁን ለእውነት ብቻ አስገዙ እንጂ ከሐሰት ጋር እንዳትተባበሩ። እኛ የተጠራ ነው ለእውነት ነው። 1 ሚሊዮን በቀን ይሂድ አንድ መምጣት ያቅተው። እኛ የቆምነው ለእውነት እንጂ 1 ሚሊዮን እያመጣን ድራማ ልንሰራ አይደለም። ቢድን ለራሱ ነው፣ ቢሄድ ለራሱ ነው፣ ቢጠፋ እኛ ደንታችን አይደለም። በዚህ ጉዳይ ላይ አስረግጬ የምነግራችሁ ሚሊዮን ቢሄድ አንድ መማር ቢጠፋ ደንታችን አይደለም። እኛ የሚጠበቅብን እውነትን መግለጽ እንጂ ድራማ ሰርተን ዋሽተን ሰዎች እንዲመጡ ማድረግ አይደለም። በእናታችሁ አታድክሙን። እንደዚህ አይነት የምታደርጉ ክርስቲያኖች አታድክሙን፣ አታሰልቹን፣ እንድንቀያየምም አታድርጉን እና ስራውንም ያበላሸዋል። ምክንያቱም እየሰራን ያለነውን ያበላሽብናል፣ ዋጋ ያስከፍለናል። እንደዚህ አይነት ነገር አስፈላጊ አይደለም። በሀቅና በታማኝነት ልናገለግል መጽሐፍ ቅዱስ ነው የያዝነው የሆነ የፖለቲካ የምርጫ ቅስቀሳ አይደለም። እግዚአብሔር ከባረከልን ከበዛም ካነሰም አንድም ሰው አዳመጠን 2 ሰው ማዳመጠን የእውነት ተናግረን መውጣት ነው የምንፈልገው። እባካችሁ በተቻላችሁ መጠን እንደዚህ አይነት ነገር ውስጥ አትግቡ። ክርስቲያን ፓራፍሬዝ አድርገው። ኦኬ ያ እሺ። አልሐምዱሊላህ አለ። አልሐምዱሊላህ ይሰማሃል? ኦኬ ያው እንግዲህ በገነት ጉዳይ ነው እያወራን ያለ ነው። ሁላችንም በነገራችን ላይ እስልምናም ከሞት በኋላ ህይወት እንዳለ ያምናል።
ክርስትናም ከሞት በኋላ ህይወት እንዳለ ያምናል። ይሄ ምንም ጥያቄ የለውም። ነገር ግን የእስልምናውና የክርስትናው ከሞት በኋላ ያለው ልዩነት የብርሃንና የጨለማ የሰማይና የምድር ያህል ልዩነት ነው። የብርሃንና የጨለማ ያህል ልዩነት ነው። ምክንያቱም ሙስሊሞች በገነት እናገኛለን ብለው የሚያምኑት በሙሉ ምድራዊ ፍትወት፣ ምድራዊ ስጋ። ክርስቶስ ኢየሱስ ምን ብሏል? ስለ ስጋ ምንም አይጠቅምም፣ ህይወት የሚሰጠው መንፈስ ነው ብሏል። ሐዋርያው ጳውሎስም ስለ ስጋ ማሰብ ሞት ነው ብሏል። ስለዚህ ስጋን ብቻ እያሰባችሁ የዘላለም ህይወትን ተስፋ የምታደርጉ ከሆነ ያ የያዛችሁት የዘላለም ህይወት እውነተኛ አይደለም ማለት ነው። ያ ሙሐመድ ይዞት የመጣው ትምህርት አጭበርብሯል። ምክንያቱም አብዛኛውን ሰዓት እነዚህ ንግግሮች ሲናገር የነበረው ጦርነት ወንዶቹ እንዲሄዱለት፣ እንዲዋጉለት፣ ጂሃድ እንዲወጡለት እያለ እያባበለ የነበረበት አብዛኞቹ አንቀጾች እንደዛ ናቸው። እናንተ ከወጣችሁ በገነት እንደዚህ ታገኛላችሁ እያለ አንድ ወንድ ሰማዕት ሆኖ ቢሞት በገነት 72 ሴቶችን ወሲብ ማድረግ ይችላል ብሎ በእንደዚህ አይነት መልኩ እያማለለ ነው ያስወጣቸው ጂሃድ ማለት ነው። 72 ሴቶችን እዛ ሄዳችሁ ገነት ሄዳችሁ ወሲብ ታደርጋላችሁ በሚል ሽንገላ እና ማታለያ ነው የወሰዳቸው ያስወጣቸው ወደ ጦርነት ማለት ነው። ይሄ ስጋውን ለማሟላት ያደረጋቸው ነገሮች ናቸው እንጂ የሰው ልጅ ዘላለማዊ ህይወትን በዛ መልኩ ያገኛል፣ ዘላለማዊ ህይወትን በዛ ይኖራል ተብሎ ለማሰብ በጣም አስቸጋሪ ነው። በጣም ስለዚህ እናንተ ከዚህ ከስጋዊ ነገር ወጥታችሁ መንፈሳዊ የሆኑ ነገሮች እንድታስቡ ሙስሊሞች ጥሪያችን ነው። ምክንያቱም እያንዳንዱ ሀሳባችሁ ምን ስለሆነ ስጋ ስለሆነ ምን አለ? ወሲብ አለ፣ ምግብ አለ፣ መጠጥ አለ፣ ሙዚቃ አለ። ሙዚቃ አሁን እዛ ሙዚቃ ለመስማት ሄዳለሁ፣ ዘፈን አለ። ሉክ እኔ በጣም የሚያስቀኝ ነገር በምድር ሐራም የተባሉት ሁሉ በገነት ሐላል ናቸው። በምድር ላይ ሐራም የተደረጉት ሉክ እዚህ በወርቅ መብላት አይችሉም፣ በብር ሳህን መብላት መጠጣት አይችሉም። በገነት በወርቅ ይበላሉ፣ በወርቅ ሳህን ይጠጣሉ፣ ይበላሉ፣ ይጠጣሉ። በምድር በወርቅ መብላትና መጠጣት የተከለከለ ስለሆነ በምድር ላይ ዘፈን ሐራም ነው፣ በገነት ላይ ዘፈን ሐላል ነው። በምድር ላይ ወይን ሐራም ነው፣ በገነት ላይ ወይን ሐራም ነው። እዚህ የተከለከሉት እዛ የሚፈቀድ ነው። ደግሞ ትቀናላችሁ ይላል እኮ አባ ይደርም አብሶ ምንም የላቸውም የናንተ እኮ አለ። ሐዋርያው ቅዱስ ጳውሎስ ግን እንደዚህ ይላል በሮሜ መልእክቱ ላይ ምዕራፍ 14 ቁጥር 17 አንዴ ክፈተው። ምግብ ለመብላት ብለህ እንዴት ትመኛለህ ገነትን? ብዙ ምግብ በላለሁኝ፣ ብዙ ምግብ እንደ ባይዞ አይሻ ብላለች እኮ ምግብ አናገኝም ነበረ። ምግባችን ብዛት እንትን ነው ቴምር ነው። ከሰው ነው እንጂ ምግብ የምናገኘው ምግብ የለንም። ከቴምር ውጭ ሌላ ምንበላው የለም። ሌላ ምግብ ሰው ሲያመጣልን ነው ብላለች። ስለዚህ ይህ ሰውዬ ነብይ የተባለው ምግቡ እንኳን ቴምር ከሆነ ሌላ ምግብ ለማግኘት የሚቸገር ከሆነ ሰው ሲያመጣለት ከሆነ ምግቡ የሚበላው እነኛ ወይንም ደግሞ እንደዚያ እያደረጉ ከሆነ ይበላው። በጊዜው ችግር ነበረባቸው፣ ራብ ነበረባቸው። ስለዚህ ብዙ ምግብ ትበላላችሁ በገነት ሲባሉ ትልቅዬ ደስታ ይመስላችኋል። የዓለም ፍጻሜ በቃ የመጨረሻው ደስታ ከዛ ውጭ ያለ አይመስላቸው። የእግዚአብሔር መንግስት ጽድቅና ሎክ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት። በመንፈስ ቅዱስ የሆነ ምንድነው? ደስታ ነው። አናውቀውም። ይህ ስጋዊ ደስታ አይደለም። ይህ ስጋዊ ደስታ ስሜት ላይ የተጣበቀ ነው። ስሜት ላይ የተጣበቀ ነገር ደግሞ በመስጠትና በመቀበል ላይ የተጣበቀ ነው። ቁስ ላይ ማለት ነው። ቁስ በራሱ ዘላለማዊ ኢተርናል የሆነ ደስታ አይሰጣችሁም ማለት ነው። የፈለገ የምትወደውን ነገር ከበላኸው በኋላ ያስጠላል፣ በቃ ይሰለቻል። በጣም ማርም ሲበዛ ይመራል እንደሚባለው ማለት ነው። ጣፋጭ የተባለውም እንኳን ቁስ ላይ የተመሰረተ ደስታ ስለሆነ ከህይወት በኋላ ማለትም ከሞት በኋላ ባለ ህይወት ላይ ደስታህን በቁስ ላይ አሁን የምታጣብቅ ከሆነ ከምድራዊ ደስታ ምንም የተለየ ነገር የለም። የኛስ ዘላለማዊ ደስታ በመንፈስ ቅዱስ የሆነ እንጂ በምግብ የሆነ አይደለም። ብዙ ምግብ በላለው የጅል ነው። ብዙ ምግቦች እዛ ታገኛለህ። 100 የወንድ ወሲብ ጉልበት ይሰጥሃል። እሱ አንድ ሚስትህ ማስደሰት ያልቻልክ
በገነት የመቶ ሴቶች ይሰጣል ተብለህ ተስፋ የተገባለህ። ተስፋ ቁረጥ። እንደዚ አይነት ደስታ የለም። እንደዚ አይነት ደስታ የለም። አንተ እኮ እችላለሁ እንደዛ ማድረግ። የመቶ ወሲብ ጉልበት ይሰጥሃል። አዎ የመቶ ሰው ይሰጠኛል እንዴ? ብሞትና ራሱ አሁን ቢሄድስ? የመቶ ሰው ወሲብ ጉልበት የሚሰጠኝ ከሆነማ ሴቶቹንስ አጥንቷ ውስጥ ራሷ እንደዚህ ስታያት መቅኔው ውስጡ ይታይሃል። ምንድን ነው ይሄ? ደስታ ነው እንዴ? ምኑ ነው ይሄ? እንትን የሚል በአጥንቷ ውስጥ ያለ መቅኔ ታየዋለህ። የእግዚአብሔር መንግስት ጽድቅና ሰላም ያለበት ጫጫት አይደለም። ተዘፈነልኝ አልተዘፈነልኝ የሚል አይደለም። ዓይን ያላያት ጆሮም ያልሰማት በሰው ልብም ያልታሰበች ይላታል ሐዋርያው ቅዱስ ጳውሎስ። በቃል የምትገለጥ አይደለችም። የኛ ደስታ ግን ደስታ ነው። ያ ደስታ ግን የምናውቀው ራሱ አይደለም። ገና አልተገለጠም፣ ሪቪል አልሆነም። በመንፈስ ቅዱስ የሚሰጠን ስለሆነ ዓይን አላየውም ገና፣ ጆሮም አልሰማውም ገና፣ በልብም አልታሰበችም። እንዲህ ተብላ በስጋዊ ቃል የምትገለጥም አይደለችም። ግን ዘላለማዊ ደስታ ምንም ቁስል ያልተጠጋች ነች። የእነሱስ ሙዝ ትበላለህ። ሶሪ አንድ ሰው እንዴት ነው ሙዝ በላለሁ ብሎ ተስፋ የሚያደርገው? ሙዝን ትልቅ ነገር አድርጎ ተስፋ የሚያደርገው አንድ ሰው እንዴት ነው ትልቅ ነገር አድርጎ ግብአቱ አድርጎ የሚንቀሳቀሰው? ብዙ ሙዝ በላለሁ ብሎ ባይዘ ከሁለት ከሶስት በላይ ሙዝ ከበላም እሱም ጤናማ አይደለም። በተለይም ፖታሲየም ነው አይደለ? ኃይለኛ እንትን አለው። ስለዚህ ብዙ ሙዝ በላለሁ ብለህ አይዶን ነው ምን አይነት ጭንቅላት ነው የሚቀበለው? አንቺ ቃል ምንድን ነው ምስኪው? ድሮ ሙዝ በላለሁ ብለሽ አልተመኘሽም? እንጂ በወርቅ መብላቱ በጣም ያጓጓኝ ነበር። በሚገርምህ ነገር በወርቅ ሳህን በትልቁ በላለሁ ብለሽ ትመኝ ነበር? እመኝ ነበረ፣ ግን አሁን ቀረብኝ። ግን አላዝንም እንኳን የሚቀረ አሁን መብላት ትችያለሽ። አንቺ ጠንከረሽ ስሪ እንጂ በወርቅ ሳህን መብላት ትችያለሽ። ማንም አይከለክልሽ። ክርስትና ውስጥ ነው ያለሽ። በወርቅ ሳህን በምድር መብላታችን በወርቅ ማጓጓትስ አልቀረብሽም? ባይዘ በገነት ዋነኛው ደግሞ ምንድን ነው? እናጓጓቸዋለን ብለው ያስባሉ። በምድር ላይ እዚህ እኛ ወይን እንጠጣለን፣ እነሱ አይጠጡም አይደለ? ኦኬ። በዛ ደግሞ እናንተ ወይን ትጠጣላችሁ፣ ብድር ትመልሳላችሁ፣ እንቁልልጭ ትላላችሁ። ቢቀጥል ክርስቲያን እንትን አድርጎ ክፈትላቸው፣ እሱንም የማጓጓቱንም። እሺ አሳያቸዋለሁ። አንድ ይችን ቪዲዮ እናያትና እስኪ ምንድነው እኛ እንግዲህ ተስፋ ስናደርግ ስጋዊ ነገር ተስፋ አድርገን አይደለም። ላይክ ሴቶች ሄደን እናገኛለን፣ ሙዝ እንበላለን፣ ብርቱካን አለ፣ በቃ ሴቶቹ ቆንጆ ናቸው፣ እነሱ በቃ እነሱን ብለን አይደለም ለሃይማኖታችን ዲቮሽን ውስጥ የምንገባው ማለት ነው። ሙስሊሞቹስ እሷን እያሰቡ ነው የሚሰግዱት፣ የሚጾሙት፣ የሚጸልዩት። ተመልክቱ ኡስታዝ ምን እንደሚል ማለት ነው። በጣም የሚያማምሩ ሴቶች የት ጀነት ይህ ዱንያን እንደሚያደርገን በጣም የሚያጓጓ በጣም የሚገርም ነገር ነው። በነገራችን ላይ ፎይ ዱንያን ይችን ዓለም እንድትጠላ የሚያደርግ ነገር ሴቶች ናቸው። እዚህ ሴቶች አሉ፣ የሚያማምሩ ሴቶች ስላሉ። ሶሪ በጣም የምር ይሄ አሁን ሽማግሌ ነው። አሁን ልጆቹ ሲሰሙ ምንድን ነው የሚያስቡት? ይችን ዱንያ እንድንጠላ የሚያደርጋን ነገር በገነት የሚያማምሩ ሴቶች አሉ። እኛችን ዱንያ እንድንጠላ የሚያደርገን ብዙ ኢፍታዊ ሰዎች በመኖራቸው ክርስቶስ ለነሱ ብሎ ሞትን በሞቱ ገድሎላቸው እሱም ባለማወቃቸው እነሱም በማየታችን ፍትህ ሲጓደል ብናይ ደግሞም ከእርሱ ጋር ልንሆን ከቅዱሳኑ ጋር ህብረት ለማድረግ እንናፍቃለን መሄድን። እቺ ዓለም ታስጠላናለች። እነሱስ እዛ ቆንጆ ቆንጆ ሴቶች አሉ ወሲብ የሚያደርጓቸው። እነሱ ይሄንን ዱንያ እንዲጠሉ የሚያደርግባቸው ምክንያት እዛ ቆንጆ ቆንጆ ሴቶች ስላሉ ወሲብ የሚያደርጓቸው። ቀጥል። ምክንያቱም የምድር ሴቶች እኮ ለዚህ እኮ ነው እቀን አለው የሆነ እንትን ላይ ፈተዋም ላይ ያለ አይተዋል አይደለ? ክርስቲያን ባሌ በገነትም እንዳገባው ፈልጋለሁ፣ ግን
ሁሌ የሚያወራው ባሌ ስለ ሁር ላይኖች ነው አለች። ጠያቄ ጠይቃ ነው እና በዛም የኔ ባል እንዲሆን ፈልግ ነበረ፣ ግን ሁሌ የሚያወራው እዛ ሄጄ ሁር ላይኖችን እዛ ያሉትን ወሲብ አድርጌ ነው የሚለው። ስለዚህ ቅናት እያደረብኝ ነው፣ ሁሌ የሚያወራው ስለነሱ ብቻ ስለሆነ አለች። ቀጥል። ለማንኛውም በጣም የሚያማምሩ ሴቶች የት ጀነት። ይህ ዱንያን እንድንጠላ የሚያረገን በጣም የሚያጓጓ አገር አለ እዛ። በቃ ያንን በናፍቆት እንድንኖር ነው ማድረግ የያዘን። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ ሀገር አለ። የት ጀነት። ዝሙት እንዳንከጅል የሚያደርግን በጣም የሚያማምሩ ሴቶች የት ጀነት። ሐዋርያው ጳውሎስ ምን ይላል? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ብሎ ይናገራል። ኢማጂን እሱ ክርስቶስን ነው እንጂ የሚናፍቀው ሴቶችን አይደለም። ከክርስቶስ ጋር በምድርም አላገባም። ደግሞ ደስ የሚለው ሐዋርያው ቅዱስ ጳውሎስ በምድር እንኳን በድንግልና የኖረ ሰው ብችሉ እንኳን እንደኔ ሁኑ ያለ ማለት ነው። እነኚህ ሰዎችስ በምድር 4 ድረስ አግብቶ ባሪያን ተገናኝቶ ሙታ ተፈቅዶለት እሱም አልበቃው ብለው እችን እየጠላዋት ያለውት እኮ ምድር እዛ ቆንጆ ቆንጆ ሴቶች ስላሉ ነው። ምን ያህል በጭንቅላታቸው በወሲብ ኦብሰስድ ሆነዋል። አይምሯቸው ምን ያህል ብሬን ወሽድ ቢሆን ነው በቃ ምንም ነገር ሌላ እንዳያስቡ ምን ያህል ቢያጥቧቸውና ስለ ዝሙት ብቻ ሶፍትዌራቸው ላይ አይምሯቸው ላይ ቢጭኑ ነው ሲቀመጡ ሲወጡ ሲገቡ ሲነሱ። ስለዚህ ብቻ ትልቁም ትንሹም ምን ነው ወገኖቼ? ምን ነው ወዳጆቼ? ምን ነው በጊዜው ያጓጓበት አይበቃም እንዴ? ቀጥል ክርስቲያን። ያ ምን ይላል መዝሙረ ዳዊት? ምን ይላል? ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል። የሰው ልጅ አፈጣጠር በነገራችን ላይ በጣም ግሩም የሆነ አፈጣጠር ነው። እግዚአብሔር ሰውን በራሱ አምሳል እንደሰራው መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 1 26 እና 27 ብታነቡ እግዚአብሔር አምላክ ሰውን በድንቅ አድርጎ ነው የሰራው በራሱ አምሳል። ዳዊትም ለዛ ነው ይህንን ቃል የደገመው ማለት ነው። ግሩምና ድንቅ ሆኜ ተፈጥሬያለሁ ብሎ የተናገረው የሰው ልጅ ግሩም ድንቅ ሆኖ የተፈጠረው የሰው ልጅ በገነት ሄዶ ከሰው ልጆች ውጪ የሆኑ ፍጥረታትን እገናኛለሁ ወሲብ አደርጋለሁ ማለት ይሄ አንደኛው ቅዠት ነው። ሁለተኛው እነዚህ ቆንጆ የተባሉት ሴቶች ምን አይነት ናቸው? በመቅኔያቸው ውስጥ በአጥንታቸው ውስጥና በስጋቸው ውስጥ የመቅኔያቸው ፈሳሹ መቅኔያቸው የሚታይ እነዚህ ደግሞ እጅግ በጣም ቆንጆ ናቸው። ውበታቸው እንኳን በምንም አይለካም። አንድ ሁራ ላይን ብቅ ብትል ምድርን በሙሉ ታበራለች ብለው ነው የሚያምኑት ሙስሊሞች ማለት ነው። ውበት ራሱ ምንድን ነው? አጥንቷ የሚታይ ፀጉር የሌላት መላጣ ፍጥረት እሷ ምንድን ነች? ከሰው ውጪ የሆነች ክሬቸር ሚዩት ነፍ ትንሽ ሀሳብ ነበረችኛ። አልሐምዱሊላህ ይቀጥልሽ። እፎይ ሰላም ናችሁ? ሰላም እንኳን ደህና መጣ ወንድማችን። አሁን እኔ ሚሊዮን በእድሜ ላይ በላይፍ ላይ መግባት የመጀመሪያ ቀን ነው። ግን ሁሌ ይከታተላለሁ፣ በጣም ይከታተላለሁ። ሁሌ ሙስሊሞች ገብቶ የሚያወሩትን ያለው አንተ የምታስተላልፈው መልእክት ሁሉም ነገር ያለው በጣም ነው የሚከታተልኝ። ግን እኔ ሙስሊም ነኝ። አሁን እኮ ሙስሊሞችን አስገብቴ ሙስሊሞች ሲያወሩ አሁን እኮ ማንም እኮ እዚህ ላይ አንተን ቤት ገብቶ የሚያወሩት እኮ መረጃ አምጣ ብትል እኮ መረጃ የት ላይ እንዳለ እኮ የማውቁት ናቸው። አሁንም የአንተ ተከታዮች የክርስቲያን ልጆች አሁን እኮ ከሙስሊም ገብቶ ቢያወሩ እኮ አንድ መረጃ አምጣ ብትል እኮ እነሱ መረጃ ያውቁም። አንተ ግን ሙስሊም እኛ ሙስሊም ዋናው መረጃ እነሱ ማምጣታቸው አለማምጣታቸው ሳይሆን ወንድማችን አልሐምዱሊላህ አንተ መረጃውን በደንብ ያዝ። የምናነሳው ምንድን ነው? አንድ ትንሽ እንትና አንድ ቢያንስ በሁለት ደቂቃ አንድ ደቂቃ ቢያንስ ተኛ። ከዛ አሁን አንተ በጣም ቁርአን ላይ ያለ መረጃ ራሱ በጣም ታውቃለህ። አሁን ቁርአን ላይ የት እንዳለ በምን ምዕራፍ ላይ በምን ገልጽ እንዳለ ሁሉም ታውቃለህ። አንተም
አንተ እንደውም ከሙስሊሞች ገብተህ በአንተ ቤት ላይ ስለ እስልምና ደግፎ ከሚያወሩት በላይ አንተ በጣም ታውቃለህ ስለ እስልምና ማለት ነው። አሁን ደግሞ እስልምና ሃይማኖት ነው እንጂ እኮ ለኛ ምንም አይደለም። ለአንተ ክርስቲያን ሃይማኖት ነው እንጂ እንትን አይደለም። ታውቃለህ ማንንም አሁን ግልጽ ረጅም ተከታትለኛል። አልሐምዱሊላህ ምን ያህል ጊዜ ተከታትለኛል? ወራቶች ሆነዋል እንዴ? በጣም ነው እንጂ ባለፈው ነው ሊታሰር ምናምን ከተባለበት ጊዜ ነው በጣም ይከታተልኝ እንዴ። አመት ሙሉ ተከታትለኛል። ቆንጆ ነው። አመት ሙሉ ተከታተል። አዎ እኔ የምልህ አሁን እኮ በውስጤ ላይ ያለውን ነገር መጀመሪያ ገብቼ ስለማልናገር ለማብራራት አልችልም፣ ግን ብዙ ሀሳብ ነበረኝ። ግን ያው ብቃት ይፈልጋል ታውቃለህ ማብራራት። ያ ስለዚህ ያው ጥያቄ ካሉ እንቀበላለን። በኋላ ላይ አንዴ ወደ ቶፒኩ እንመለስና ጥያቄ ካሉ እንቀበላለን። አመት ባይዜ አይ ቲንክ አሁን እዚህ ላይ ማለት ነው አሁን ይኸውልህ ስለ እስልምና ጨርሶ ሳያውቁ ስለ እስልምና ደግሞ መረጃ የማያውቁትን አስገብተህ አሁን እስልምና ስም እንትን ከሚሆን ልክ እንደ እንደሱ ብትገናኝ አሁን ላላይ እጅ ያለው እግር አለው ምን አይነት እግር ነው ሲባል አላይ ሁሉንም ሰው ስለምንትን ስለማያውቅ ለራሱ የሚገባው ያ ሁሉ በመረጃ የምነግሩት እንዳንተ ምዕራፍ ሁሉም ነገር በመረጃ የሚይዙት እነሱ ናቸው እንጂ አሁን እኮ አንተ ጋር ገብቶ የሚያወሩት ሰው እኮ ራሳቸውም ሰላት ማሰግዱት ናቸው እኮ። አሁን እኮ ቢታቸው ሰላት በትክክል ማሰግዱት ናቸው። አሁን ደግሞ ስለ ሴት ምሎ እኮ ስለ ሴት አማላልሶ የሚያወራው እኮ ያን ካነ መረጃው መንገር ነው እንጂ ስለ ሴት አስቀዳድሞ ማውራት የለበትም ነበር። ታውቃለህ ሰላት ካልሰገደ እኮ አንድ ሰው ግን ሙስሊም አይደለም አለ። 5 ቀን ምናምን ካቆመ እኮ ከእስልምና ይወጣል። አዎ እሱም ደግሞ አሁን አንተ ጋር ገብቶ የሚያወራው እኮ አውርቷል ለመባል ነው እንጂ ራሱ ሰላም ስለማይሰግድ ራሱ ዝና የሚሰራ ሊሆን ይችላል እኮ። ይሄንን ሰው አስገብተህ አንተም እንትን ባትል ደስተኛል። አሁን እንደ ተላልቁ እሺ በቃ እናመሰግናለን። ለሁሉም አልሐምዱሊላህ ተከታዮችም ለሁሉም ግልጽ እንደሚሆን ቢጠለቅ ደስ ይለኛል። አሁን ደግሞ እንደዚህ አንስተ ማንኛውም ሰው ታስገባ ማለት ነው። ስለ እስልምና መረጃ አምጣ ቢባል ምንም አያውቁም። እሺ እናመሰግናለን። አልሐምዱሊላህ እንግዲህ አመት ከሆነ በደንብ ታዝበሃል ማለት ነው። ታዝበ ነው የወደህን የገለጽክልን ዛሬ። አሁንም እኮ እኔ ሙስሊም ነኝ እንጂ አልከታተልም። በቃ ሃይማኖቴ ነው እኮ። አሁን አንተ ክርስቲያኖችም እኮ ሁሉም የሚውሉት እኮ ኃጢአት ላይ ነው፣ ሁሉም የሚውሉት ወንጀል ላይ ነው፣ ግን አንተን ይከታተላሉ። እኛም እንደዚህ ሙስሊም ሃይማኖቴ ነው እንጂ ግን አልከታተልም። እውነቱን መነጋገር ነው። እኔ ያላወቅኩትን እኔ ግን ትከታተለኛለህ። አልሐምዱሊላህ አመት ሆነ ላይፍ ላይ እከታተላለሁ። አዎ ታንክ ዩ። ግን ያላወቅኩትን ነገር አሁን ክርስትና እንደዚህ ነው ቢል እኮ መረጃ አምጣ ቢትል ከየት መረጃ የሚያመጣበት አቅም የለኝም። ታውቃለህ እንደውም ያንተ ላይ አቅም ራሱ የለኝም። ለዛ ለምናኔ ስም አላጠፋም። ከተላልቅ እንደዛ ነው መረጃ ማምጣት ከሚችሉት ጋር እንጂ አሁን ዝም ብሎ ገፍቶ እኔ እስላም ነኝ ብሎ እስላምን ወክዬ እናገራለሁ ብሎ መረጃ ደግሞ አምጣ ስትል እፎይ አንድ አመት እንደተከታተለ ሰው የሆነ ጥያቄ ልጠይቀው። ይሄ ልጅ አልሐምዱሊላህ አንድ አመት ተከታትለዋል። ኦኬ ሲያስገባ እፎይ መርጦ ያስገባ። የሚያውቁትን እናውቃለን የሚሉትን ነው የሚያስገባው፣ ወይም ደግሞ የላከለትን በጠቅላላ ያስገባል። ግን እሱን ይቀርና አንድ አመት ስትከታተል እፎይ ያነሳቸው ሐዲሶች ላይ ወይም ያነሳቸው ትምህርቶች ላይ ስህተት አግኝተዋል? አንተ በራስ ጠይቃል? ሄደው ኡስታዞችን እንደዚህ ስህተት አለው ብለውካል? እኔ አልጠየኳችሁም። እፎይ ሲናገር እኮ በቁርአን የሌላ ነገር እኮ አላወራም። እፎይ እኮ ሁሉንም ቁርአኑን በቃ አስተርጉሞ እኮ ሁሉንም ቁርአን ያውቃል እኮ እፎይ። ለዛ ትላልቅ ኡስታዞችን እዚህ ጋር ቢያስገባ እኮ ለዚህ ምክንያት እኮ ይሄ ነው ብሎ እነሱ መረጃ አምጥቶ ለሱ ማሳያት ነው እንጂ አንድ ሰው እኮ በቃ ዝም ብሎ ራሱን ሀሳብ አውርቶ መረጃ ሲያጣ ደግሞ ማውረድ፣ መረጃ ሲያጣ ማሳደብ አይሰራም እኮ። መሰዳደብ እኮ ምንም ዋጋ ጥቅም የለውም። አንዳንድ ሰው እኮ መረጃ አምጣ ስትለው እኮ ይኸውልህ ቁርአን ከፍተህ ታሳየዋለህ። አንተ የምታሳየው ቦታና አንተ የምታንብብለት ቦታ ራሱ አያውቅም። ታውቃለህ ራሱ አያውቅም። የነሱ መልስቶና መሳደብ አይደለም። አንተ ከፍተህ ካሳየው ለዚህ የሚሆነው መልስ ቦታውና አንቀጹን ሄዶ ከፍቶ ካነ ምክንያቱ ለአንተ መንገር ነው እንጂ። ስማኝ አንዴ ስማኝ። የእነሱን መልስ ተውና እፎይ የሚያነሳቸው ከቁርአንና ከሐዲስ ትክክል ከሆኑ እነሱ ለምንድን ነው አንተ ጠይቀህ መልስ ይዘህ ያልመጣው? አመት ሙሉ ስትከታተለው ከነበረ ጥያቄዎች ያነሳል፣ ከቁርአን ያነሳል፣ ከሐዲስ ያነሳል። እነዛ ነገሮች ትክክል ከሆኑ
ጥያቄውን ጠይቃችሁ ለምንድን ነው መልስ የማትቀበሉት እናንተ ከኡስታዞቻችሁ ማለት ነው? ትክክል አይደለም። አልሐምዱሊላህ እኮ አለ። እኔ አንተ ተማሪ ነኝ፣ አንተ ጋር ነው እንጂ የምማረው እነሱ ጋር ልማርም አለ አይደለ? አዎ እኔ እኮ እኔ የምልህ አሁን እዚህ ጋር ገብቶ ኦፎን ላስረዳና ስለ እስልምና ላስረዳ አይደለም። አሁን እዚህ ጋር ገብቶ ላይፎይ እስልምና ወክለን እንደዚህ እናደርጋለን። በቃ እናመሰግናለን። ያ ለነሱ ነው። አዎ አልሐምዱሊላህ ያው መልእክቱ እስልምና ነው። ለአንተም ተከታዮችና አሁን ሙስሊም ተከታዮች ራሱ እኮ እዚህ ላይ ብዙ አሉ። ለዚህ ሰው ግልጽ እንደሚሆንለት አንድ ሰው በምርጫ በጣም ትላልቅ ሰዎችን ለኡስታዝ አቡ ሀይደር እንደነሱ ያሉትን አምጥቴ እንዳንተ ያሉት ማለት ነው። አሁን እኮ ያንተን ተከታዮች እዚህ ጋር ቢታመጣው እኮ እንዳንተ መረጃ ማምጣት አይችሉም። እሺ አልሐምዱሊላህ አከናጎኑ ጋር እንዳንተ አፋን ኦሮሞ ደንደሳይ ነው። እኔ አላባ ልጅ ነኝ ታውቃለህ። ኦኬ ኦሮምኛ ነው የሚችለው እያሉ ነው። ተሳስተው ነው ማለት ነው። ጥሪ አድርግለት በቃ ለአቡ ሀይደር ጥሪ አድርግለት በቃ አይሻልም? አዎ እኔ አማርኛ ባለመቻሌ ሳይሆን ትንሽ የማስረዳት እንትን ነው ታውቃለህ። ሁሌ ላይፍ ላይ ገብቼ እንትን ስለማልል አዎ እንጂ የአማርኛ ጉዳይ ችግር ምናምን የለብኝም። አላባ ጥሩ ጓደኛ ነበረኝ። አላባ ላይ በጣም ወደው ጓደኛ አለኝ አላባ እና እሺ በርታ። ሙስሊሞችም ገብቶ ያለ መረጃ ገብቶ ደግሞ መረጃ ሲያጡም ደግሞ ተሳድቦ ማውጣት አስፈላጊ አይደለም። አንተም ደግሞ እነሱ መረጃ ስላላመጡ ደግሞ እስልምና ማንቆሻሻሽ እንትን አይደለም። ትላልቅ ኡስታዞች ከተገናኙና አንድ ቀን እኛም እስኪ በቻልነው አቅም እነሱም ጥሪ እናደርጋለን። አሁን እንደሞ ከታች የምትሰሙት ያለ መረጃ ገብታችሁ እዚህ ጋር ደግሞ ያው እሱ መረጃ ሲጠይቃችሁ ስለ እስልምና መረጃ አጣችሁ ደግሞ እስልምና የምታሰድቡትም ተረጋጉ ማለት ነው። እሺ ቴንኪው እናመሰግናለን። እንግዲህ ያው አልሐምዱሊላህ ጥሩ መልእክትን ያስተላለፈው። ምላሽ ከሌላችሁ ማስረጃ ከሌላችሁ ዝም በሉ አትሳደቡ ነው እና ትልልቆቹ መጣው ሲመልሱ ብናይ እንረጋጋለን ነው። ኦልሞስት አመት ሆነኝ መከታተል የጀመርኩ ነው ያለው። ብዙ ነገሮችን ታዝቦ ነው ያን የታሰረ የተባለ ሰዓት ጀምሮ ስከታተል ነበር ካለ ረጅም ነው። ኦልሞስት ዘንድሮ አመት ሆነው ማለት ነው። ባይዘይ በዚህ ሳምንት በጣም ብዙ ሰዎች ናቸው ቴክስት እየላኩልኝ ያሉት ካወቁ አመት ሆነኝ የሚሉ ማለት ነው። ከክርስቲያኖችም ሙስሊሞችም አብዛኞቹ በዚህ ሳምንት ኦልሞስት ዛሬ ቀን ስንት ነው? በእኛ ስንት ነው የሚሸጊት? በእኛ 25 ነው 15 ነው በእኛ 17 ነው 10 ስንት ነው? በእኛ 20 በፈረንጅ ነው ያለው። በፈረንጅ 25 ኦኬ። ኦልሞስት ከሳምንት በኋላ ነው እኔ ገደል የሚለው አዋጅ የወጣብኝ ከሳምንት በኋላ እንደዛ አካባቢ ነው። ኖ 2 ቀን አለፈው። ትናንትና ነበረ። ኖ ትናንት ሳይሆን ትናንት ወዲያ አካባቢ ላይ አንድ ቪዲዮ ሰራው አመት ሆነው ማለት ነው። ከዛ ከ3 ቀን ከ4 ቀን በኋላ ቪዲዮውን ከሰራሁት ካስታወሳችሁ አይቲ ላይ የውይይት ጥሪ አቡ ሀይደርን አንስቷል። እሱም ጥሪ መወየት እንችላለን አንቺ ቤት ላይ ምናምን የሚለውን ተተቀበልኩ በኋላ እሱ ቪዲዮ ላይ ነው የጮኸው ካስታወሳችሁ። እሱም ቪዲዮ ከሰራሁት በ3 ቀን ውስጥ ምናምን ውስጥ ነው ኢሚዲየትሊ ገደል ያሉኝ ማለት ነው። አንቺ ቤት ላይ መጥቼ መወየት እችላለሁ፣ ችግር የለብኝም። እውነትን ማሳወቅ ነው ኡስታዞቹ የሚመጡ ከሆነ ብዬ ስል ኢሚዲየትሊ ለዛ ቪዲዮ ምላሽ ያደረጉት ምንድነው ሲገደል የሚል ነበረ። ቪዲዮውን የሰራሁት በ16 ነው። ዛሬ 18 2 ቀን ነው ማለት ነው። ቪዲዮውን በሰራሁት ማክሲመም ሳምንት ነው የቆየው፣ 5-7 ቀን ምናምን። ከዛ በኋላ ኢሚዲየትሊ እንትን ሆነ ማለት ነው እና ኦልሞስት አመት ሆነን ማለት ነው። ኤኒዌይስ ግን ወደ ቶፒኩን መለስና የእስልምናው ገነት ብዙ ምግብ ለመብላት፣ ብዙ መጠጥ ለመጠጣት፣ ብዙ ሴቶችን ለማግኘት በየ60 ማይሉ ላይ ሴቶች አሉ። ይሄንን መሰረት ያደረገ ነው የሚለው ላይ እያወራን ነው። ሁሴን እና አብዲ እንኳን ደህና መጣችሁ። ሰላም ነው፣ እንዴት ነው? ትንሽ ድምፅን ከፍ አድርጋ አይሰማም ብዙ።
አይመን እሰማለሁ። እፎይ ትሰማለህ? የሆነ ልጅ ልካሃል? አዎ ልኬልህ ነበር። አዋርታኝ ቲክቶክ ጋር። ኦኬ አልጠመቀችም ገና? አዎ ልማር መምህር አጥቼ ስትለኝ እርሱ ያገናኝሻል ብዬ ነበር እንትን ያልኳት። ኦኬ ለመምህር ልክ እኔም ለሌላ መምህር ልኬያታለሁ። እኔ ጋር ብዙ ልጆች ስላሉ ኦኬ እሺ ጨርስና እስኪ አንድ ሀሳብ ነበረችኝ ጠይቃለሁ። እሺ ኦኬ አብዲ ምን አልከኝ? በራሱ ጉዳይ የሆነ ሀሳብ ነበረኝ። ቀጥል። እሺ ድምፅን ትንሽ ከፍ አድርገው ነው። አይሰማም? አሁን እሰማለሁ። ቀጥል። በገነት ደስታ ዝርዝር ከእስልምና የተሻለ ክርስትና ውስጥ አለ? የደስታ ዝርዝሩ ሂንቱ ለንጽጽር እንዲመች። መልካም። የገነት አንተ በትልቅዬ ዕቃ መብላት ነው ደስታ ብለህ የምታስበው? ደስታ ለምሳሌ ከመንፈስም ከስጋም ስለሚዋሃድ 2% ማለት ነው። በትልቅዬ ዕቃ መብላት ደስታ ነው? በትልቅዬ ዕቃ መብላት ደስታ ነው ወይ? አንዴ ክፈተው ክርስቲያን። ደስታ አሁን ስለዚህ እያንዳንዶቹ ጥቅሶቹን እያየናቸው እንሂድ። እሺ በትልቅዬ ዕቃ መብላት ደስታ ነው? መጀመሪያ ተረዳኝ ሀሳቤን እኮ እየተረዳው። አሁን የገነት ጸጋ ውስጥ አንዱ በትልቅዬ ዕቃ መብላት ስለሆነ እንየው እስኪ። ደስታ ማለት 2 አይነት ነው። ምናልባት ከተግባባ አይ 2 አይነት ሚል የለም። አክቹዋሊ እንደዛ አይነት ቲዮሎጂ ይዛችሁ መጣችኋል። ኢኖቬሽን ነው። ኢኖቬሽን ሁሉ ደግሞ ቢዳ ነው። ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ የገሃነም ነው። 2-3 አይነት አንድ አይነት ደስታ የሚባል ነገር የለም በእስልምና። እናንተ እንትኖቻችሁ ይዛችሁ የመጣችሁት ነው። ሃይማኖትን ቤት ሳይሆን ሰውኛ መዝሙር ቀንስ። እሺ አንብበው። ይሄን በትልቅዬ ዕቃ መብላት ደስታ ይሰጣል? መች ተረዳኝ? በሐሳብ አንብበው። ምኑን ላንብበው? የተከፈተውን ቁርአን እና ችግር አለው? ምንድነው ችግሩ? እስኪ እንደ ክርስቲያን ተስፋ የምታደርገው በገነት ሄደ በወርቅዬ በሰፊ ሰሃን ለመብላት ነው። ኦኬ አንዱ የስጋ ደስታ ስለሆነ ይሆናል። እና ምንድነው የደስታው? ምንድነው ደስታው? በትልቅዬ ዕቃ መብላት አካላዊ ደስታ ማለት ነው። አካላዊ ደስታ ምን ማለት ነው? ማለት አካላዊ ደስታ ነው። የሰው ልጅ እኮ በምግብ በወሲብ ነው አካላዊ ደስታ ያገኝ ይችላል። ታዲያ ይሄንን እኮ የሆነ ሰፈር ጠግረር ብለህ እኮ በትልቅዬ ትሪ መብላት ትችላለህ እኮ። ምን አታገለ ገነት ነው? ምን አስጠበቀ? ታዲያ ገነት ገብተን ምን እንጠብቅ እንደ ክርስትና? እስኪ ትልቅዬ ሳህን መብላት መጠበቁ ይሻላል? በትልቅዬ ኩባያ መጠጣቱ ይሻላል? እና አንጻራዊ እንደ ክርስትና ምን እንጠብቅ? እስኪ የተሻለ ነገር አለው ከእስልምና? አንዳንዴ እኮ ቆይ ቅድሚያ እችኛዋ ላይ አርጊው እናድርግ ትንሽ። በትልቅዬ ዕቃ መብላት እና አንደኛው ደስታ መብላት ነው። ከተረዳኝ አብዲ ሰላም አለይኩም። ሰላም ነው አለን አልሐምዱሊላህ። አሁን ስለ ገነትና ስለ ጀነት እያወራች ነው። አሁን እኮ እፎ እዛ ካፕቷል ታውቃለህ። እኔ ሙስሊም ቢሆንም የሚለው አሁን ክርስቲያን ሆኖም እኮ እና እፎ አይደለም እኮ ብዙ ሰው እኮ መጽሐፍ ቅዱስ ምናምን አንብቦ ማቆጥ አሉ እኮ። አሁን እኮ እዚህ ጋር ቁርአን ከፍቷል። እኔ ሙስሊም ቢሆንም የሙስሊም ተከታይ ነኝ እንጂ ሙስሊም እንደ ለኔና ያለ ጨርሼ አላውቅም። አሁን ያለ አልሐምዱሊላህ እዚህ ጋር በገነት ትልቅ ነገር ማለት ምናምን ካላ ያንን አንተ መረጃ ማቅረብ ነው እንጂ ካልቻልክ ደግሞ መጀመሪያ አለማግባት ነው። አሁን እንዳልኩት በተላልቅ ፋዞች ገብቷል። ችግር የለውም። አልሐምዱሊላህ ባንዴ
በገነት ይህንን ያስደስተኛል ብሏል። ምን በትልቅ የሳህን መብላት ምንድነው ይበለው? የተለያዩ ፍራፍሬዎችን ሳይ ሙስሊም 2839 ክፈትልኛ እንዴ። የሚጠጣውስ ደግሞ ምንድን ነው? በትልቅ የኩባያ ምንድን ነው የምትጠጣው? ወተት ይጠጣል፣ ማር ይጠጣል። እችን ደግሞ ትጠጣለህ። እስቲ ይህንን አዲስ አንብበ እስቲ ይህን አዲስ አንብበ እስቲ። ለምሳሌ እንደ ክርስትና አዳምና ሔዋን ገነት ውስጥ ፍሬ በልተው መሰለኝ የተሳሳቱት። ችግር የለውም ቀጥል፣ አንብብ አንብብ። አይ ምናልባት በጣም ብዙ ቆይተ ነበር አንተ ምናልባት እኮ ገነት አዳም የተሳሳተበት ምግብ በልቶ መሰለኝ። ቀጥል አንብብ ይሄንን። ምን ማንበብ እኮ ትርጉም የለውም ካልተረዳዳ ባሳ። ኦኬ ሚውት አድርግና እንደ ነበብ። እሺ ሉክ ሁሴን ታነባዋለህ? እኔ ላውራ ትንሽ እድሉ ከተሰጠኝ። እችን አዲስ አንብባት እስቲ። ባቡ ማ ፊ ዱንያ ሚን አንሃር ልጀነት። አይሰማም? ቀጥል አንብብ። አንብበው ይሄንን ያቀለምኩትን ሁሴን። ሁሴን አለ? ማይክ ዝግ ነው። አይሰማም? አሁን ቀጥል። ይሰማል። ሰማል። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم صيحان وجنان والقربة واليبيل كل من أنهار الجنة إلى ምን ማለት ነው? ኦኬ ሁሴን ማይክን አትዝጋው። ሁሴን አይሰማም? አሁን ቀጥለው። ትሰማለህ? ትርጓሜው አሁን እዛ ጋር የሚገልጸው ምን መሰለ? የመብያ ሳህኖችና እንትኖቹ ነው የሚገልጸው። እዛ ጀነት ውስጥ የምንጠቀመው ነገሮች አሉ አይደለ? እነሱ ነው የሚገልጸው። ቃል ብለህ ቃል አቡ ሁረይራ ብለህ እዚህ ውስጥ መብያ መጠጫ የሚል አለ። ይሄንኛውን አዲስ ሰን ተርጉም ያልክ ነው። ቀጥል። ሄሎ እሺ ቀጥል። وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبو هريرة عند توروا كرسول الله صلى الله عليه وسلم እንዲህ ነው ያሉት ነው የሚለውና እዛች በጀነት ውስጥ የሚያብያ እንትኖች አሉ አይደለ? ሰሃኖቹ ይገልጸው ነው። ሰሃኖች አሉ። ትርጉም አላውቅም በላይ በቃ ትርጉም ካላወቅ እኛን ተርጉምልህ። ትርጉሙን አላወቅከው። ቢያንስ ናይል የሚለውን እንኳን አታውቃትም ነበር። ይቀጥላል። በዳ ክርስቲያን የገነት ውሃዎች ናቸው። መብያ ሳይሆን ጀነት ውስጥ የምትጠቀመው ነገሮች ነው። ውሃውም አለ፣ ምንጩም አለ። ወተትና የእንትን እንትኑን ነው የሚያሳየው። እዛ ጋር አምሩን ነው የሚያሳየው። አንዴ። ስለዚህ ቅድም ባሳየናችሁ ቁርአን ሱራ 43:71 ላይ በሰፋፊ ሳህን ትበላላችሁ፣ በትልልቅ ኩባያ ትጠጣላችሁ ተብሏል። ምንድን ነው የሚጠጡት? የገነት ውሃ ምንድን ነው? ቀጥር። ውሃው ምንድን ነው? ሳይሃን፣ ጃይሃን፣ ኤፍራጠስ ኤንድ ናይል አር ኦል አማንግ ዘ ሪቨር ኦፍ ፓራዳይስ። እነዚህ ሳይሃን፣ ጃይሃን የኤፍራጠስ ወንዝና የናይል የአባይ ውሃ ማለት ነው የገነት ወንዞች ናቸው። በትልቅ የኩባያ ይጠጣዋል። ግድባችን በቃ አለቀለት፣ ወደኛ አይመጣም። በትልቅ የኩባያ ሲጋዙት ማለት ነው። ክፈተው እንትኑን 43:71 በትልቅ የኩባያ ሲዞርባቸው እና አዳም አልበላም ነው እያልከኛለኝ። ምናልባት ሀሳብ ከወርቅ በሆነ ሰፋፊ ዝርግ ሳህንና ኩባያዎች፣ ሰፊ ኩባያ አባቴ ትይዝና አንድ ቤት ያህል በኩባያ
ስትለው ማለት ነው ስትጠጣ አሁን እዛ ጋር ኩባያ ሲሎኮ እንትኑ ነው የሚገልጸው እንጂ በትልቅ ኩባያም ጠጥተህ በትንሽ ኩባያም ጠጥተህ እዛ ጋር በትልቅ እንደ ነፍሳችሁ ትጠግባላችሁ ነው። ምክንያቱም በቃ ለከልካይ ትበላለህ ሁሴን። እዚህ ቁጥጥር ነበረብን። እዛ ግን በትልቅ እየቃ በለው ነው እኮ። ለምሳሌ አሁን እዚህ ልብላው እንኳን ካልኩ እኮ ለነገው እያሰብኩ ነው እንትን የምትለውና እዛ ጋር ግን ፈጣሪ ሁሉንም ነገር ስለፈቀደልህ በትልቁ እንደ ልብህ ማለት ነው። በትልቁ አሁን ስል የሳህኑንና የኩባያው ምልክት ሳይሆን እንደ ልባችሁ ትጠግባላችሁ ነው ያቺ የምትገልጸው እንጂ አይደለም። አሁን የዛ ሳህን ትልቅና ትንሽ የትኛው ሳህኖች እኮ ይለያያሉ፣ ኩባያዎች ይለያያሉ። የዛን አይደለም አሁን እዛ ጋር ቁርአኑ የሚገልጸው ምንድነው? እዛ እንደ ልባችሁ ሳትጨናነቁ ለነገው ሳታስቡ እንደ ልባቸው እንዴት ነው ይባሉት? በምንድን ነው ይባሉት? በትንሽ ዕቃ ወይንስ በትልቅ ዕቃ? እዛ ጋር መባፈል በትልቅም በትንሽም አለ። ግን በትልቅ እዛ ጋር የሚለው ሳህኑ እንደ ልባችሁ ነው የምትጠግቡት። ሳህኑ ደግሞ ከምንድን ነው የተሰራው? ሳህኑ ከላይ ከሉሉ አለ፣ ከመርጃን አለ፣ ከወርቅ የተሰራ አለ፣ ከተለያየ ነገሮች የተሰሩ አሉ። እዛ ዕቃ እዛ ነው ያለው በለኛ እንዳለ የሚገልጸው በቃ ጽድጽ ከወርቅ ከሉል ምናምን የተሰሩ ናቸው እንዳለ። አዎ ዋው በቃ አንተ የነገር በጣም ነው። እንዴት ነው ከአንዱ ቤት አንዱ ቤት ይበላለጣሉ ማለት ነው። የኔ ቤት ከወርቅ የተሰራ ነው፣ አንተ ቤት እስከምንድን ነው ትባባላላችሁ? እዛ አሁን ይበላለጣል። ለምን እንደ ዱንያ ላይ አሁን እዚህ እንደ ያው ባለሀብቱና የተለያየ ሰዎች እኮ ይበላለጣሉ በምግብ በቤታቸው በሁሉም አይደለ? ጀስት ላይክ ፍሪጅ አለ፣ ግን ፍሪጅ አለ ማለት ነው። በስራው ፍሪጅ አለ እንዴ? ፍሪጅ እኮ ትንሽ ናት እኮ በጀነት ውስጥ ሲታይ የተለያየ ትልቅ አንተ በአይምሮ ውስጥ የሰው አይምሮና በሰው መንፈስ ውስጥ ይመጣል ያልታሰበ ነገሮች አሉ እዛ ጋር አሁን ፈጣሪ ያዘጋጀው ጸዴ ነው በለኛ። እንትንስ ሞባይል ቴክስት ምናምን መላላክ አለ እንዴ? እሱ እኮ በቃ ልክ እንደ ከዚህ የበለጠ ህይወት ነው እዛ ያለው እኛ የምንለው በሃይማኖታችን ማለት ነው። አሁን ግን በክርስቲያን ያደረጋችሁት ምንም እኮ የበለጠ አይደለም እኮ ቁሳዊ ያደረጋችሁትና ገነትን እኮ ራሱ ስላችሁት ምድራዊ ያደረጋችሁት እኮ አንዴ እዛ ካርድ የሌለው ሞባይል አለ። ካርድ አያልቅም። ዳታ አንሊሚትድ የሆነ ማለት ነው። ምግብ ቀልድ ሳይሆን ስለ ካርድ ስለ ሞባይል ምናምን ቀልድ ሳይሆን እዛ ጋር ለእውነቱን ስለ ሃይማኖታችን የሚያዘው ነገር ንጽጽር ማድረግ አለብን። አሁን ችግር የለውም የኛ እስልምና አሁን ያንን በሚናገርበት ሰዓት የክርስቲያኑ ደግሞ ስለ ጀነት የሚያወራው ነገር ምን አለ? ጀነት ራሱ የለም ብላችሁ አንዴ እንሄዳለን። እኛ ቁሳዊ አይደለም በቃ ገነት በቀላሉ ለመናገር ያህል አቡ ሃይደርም ሲጠይቀው ስለሰማው የክርስቲያኖቹ አልተዘረዘረም የኛ ተዘርዝሯል ቀንተው ነው አለ። በመጀመሪያ ደረጃ አንድ ነገር እንገራችሁ፣ በዚህ በምድራዊ ላይ ያለ ነገር ምንም የሚያስቀናን ነገር የለም። ሰለሞን የዳዊት ልጅ ምን አለ? ከሰማይ በታች ሁሉን አየው፣ ሁሉ ከንቱ ነው አላል። ሁሉ ከንቱ ነው። ለተራበ ሰው ምግብ ትልቅ ቅንጦቱ ሊሆን ይችላል። ለጠገበ ሰው ግን ዳቦ ለሱ ተራው ነው የሚሆነው፣ ቅንጦቱ አይደለም። ማር አይቶ ለማያቅ ወይንም ደግሞ ማር ብርቁ ለሆነ ቅንጦት ሊሆንበት ይችላል። ማር ቆራጭ ለሆነ ሰው ግን ማር ለሱ ደንታው ነው። ብርዝ ወይንም ደግሞ ወይን ለማያገኝ ሰው ሊቋምጥ ሊመኝ ይችል ይሆናል። ብርዝ ለሚጥል ወይንም ደግሞ ነጋዴ ለሆነ ግን ብርዝ ለሱ ደንታው አይደለም። ወተት ለሚወድ ሰውና ወተት ለማያገኝ ሰው ወተት ሰዎች ጋር ሲያይ ሊቃውምጥ ይችላል፣ ሊመኝ ይችላል። እርባታ ለሚያረባ ላሞች ላሉትና ወተት ነጋዴ ለሆነ ሰው ወይንም ደግሞ የወተት ፎቢያ ላለበት ሰው ወተት ለሱ ደንታውም አይደለም።
ሙዝ አይቶ ለማያቅ ሰው ሙዝ ብርቁ ሊሆን ይችላል። ሙዝ ጓሮ ላለ ሰው ግን ሙዝ ደንታውም አይደለም። ስለዚህ የኛ ዘላለማዊ ደስታችን በእነኚህ ቁሶች ላይ አይደለም የተመሰረተው። አንድ ነገር እናጠቃለን፣ አንድ ነገር እናሰብታለን፣ አንድ ነገር እናስጨብጣለን። አንድ ነገር መዘንጋት የለባችሁም። ሐዋርያው ቅዱስ ጳውሎስ እንደነገረን እግዚአብሔር ለወዳጆቹ ያዘጋጃት ምን አለች? አይን ያላያት። ምን አይን ያላያት? ሙዝ አይን አይቶታል። ሴቶች ቋርጭ ነበር ያ ሴቶች ምናምን ብለን አይጠንቁ ያ በትልቅዬ ሳህን መብላት ሆነ በትልቅዬ ዕቃ መጠጣት ብርቃችን አይደለም፣ ይታወቃል። ስለዚህ ይሄ በሆነበት ሰዓት ላይ ባልታየው ባልታወቀው ነው እኛ የምንመካው ማለት ነው። አይን ያላየው ጆሮም ያልሰማት ተብላለችና እሱ ላይ ነው መሰረት የምናደርገው። እምነታችን መሰረት የሆነው አይን ባላየው ጆሮም ባልሰማው ይሆናል ማለት ነው። አይ ቲንክ እየተቋረጥኩ ነው መሰለኝ። ይሰማል እና ምግብ መጠጥ አለ ነው ወይስ ለማለት ነው? ቆይ አንዴ ሚውታርክ አንዴ ጣልቃ ትግቡ። ስለዚህ በደንብ አስጨብጡልኝ። ዋናው ያልኳችሁን ሐዋርያው ቅዱስ ጳውሎስ እንደነገረን አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ተብሏልና ደስታ አለ በምግብና በመጠጥ አይደለም። ምንድን ነው ብላችሁ ብትጠይቁን ግን በመንፈስ ቅዱስ የሆነ ደስታ ነው። እሱ ደግሞ በአይን ያልታየ በጆሮም ያልተሰማ በልብም ያልታሰበ ነውና በቃል የሚገለጽ አይደለም። የኛ ደስታ። አብዲ ፕሮቴስታንት ነህ? አይደለም፣ ሙስሊም ነኝ። ኦኬ ኢኽላስን ቅራ እስኪ፣ ሱረቱ ኢኽላስን። አይ ጥያቄ ያልጨረስኩም፣ እስኪ አስረዳኝና ችግር የለም። ሱረቱ ኢኽላስን ቅራ። ፕሮቴስታንት ነህ እያሉ ነው። አዳም ታዲያ በላ የሚባለው ታዲያ አካላዊ አይደለም? ምናልባት እስኪ የጠየቁን መልስ። ቅድሚያ ሙስሊም ከሆንክ የጠየቁን መልስ። ሱረቱል ኢኽላስን ማንበብ አለብኝ ግዴታ? ያ ሙስሊም ከሆንክ፣ ምክንያቱም ውሸት አያስፈልግም እዚህ ቤት ውስጥ። ፕሮቴስታንት ነህ አሉ። ለምን እንዳሉ አላውቅም። ማለት መጠየቅ የለብኝም ነው? ምንድነው ግን ቀራ ከተባለ والله ፍላሰረን ለማለት አለበት። ሃይማኖት ተከታይ የሆነ ቅራ ብትለይ እርግጥ ትርጉም ይሰጣል ብዬ ነው። ግን ጥያቄ ያቀረብኩኝ ካልከፍ በብሎክ ልሸኝ። ስለዚህ ምንም አታስፈልግም ማለት ስህተት አለው መጠየቅ አይደለም ስህተቱ። እምነት ምንድን ነው? ሙስሊም ነህ ፕሮቴስታንት ነህ? መጀመሪያ ሙስሊም ነኝ ብሎ ነበር ስጠይቀው። ጣልቃ ትግባ። ቆይ ምንድን ነው እምነትህ? እውነት መንገር ሃይማኖትን መንገር ይከብዳል። እንዳትነግረው ሙስሊም ከሆንክ ሙስሊም ነኝ በል፣ ጴንጤ ከሆንክ ጴንጤ ነኝ በል። አሁን ደግሞ ሙስሊም ከሆንክ ደግሞ ኢኽላስን ሱረቱል ኢኽላስን መቅራት አያቅትም። መቼም ቁል ወላህ ነው የመጀመሪያ ምዕራፍ ቁርአን ስለሆነ። አይ ምክንያቱ ለምንድን ነው የመቅራት ምክንያት? ጭቅጭቅ አታርገው በቃ። ኤኒዌይስ ኦኬ፣ ተመለስ ወደ ቶፒኩ። ምክንያቱም ትክክለኛ ሙስሊሞች ብቻ ገቡ። የምታፍሩበት ከሆነ ቤቴ እንዳገቡ። በእምነታችሁ የምታፍሩ ከሆነ እምነታችሁን ዲፌንድ ማታደርጉ ከሆነ ቤቴ እንዳገቡ ደጋግሜ ነግሬያችኋለሁ። ኦኬ ምንድን ነው እሱ ቃል አንደ ለወረደና ይኸውልህ አሁን እዚህ ላይ ኮሜንት ላይ የሚጽፉት እዚህ ጋር ቢገቡ እኮ እኔ ከነሱ ጋር ማውራት እችላለሁ። ታውቃለህ እነሱ ይኸውልህ እነሱም በእኔ በቻልኩት አቅም ስለ ክርስትና ሊያደክማቸው ይችላሉ። ምክንያቱም እንዳንተ መረጃ አለበትና አንተ የምታሳየው መረጃ ስለማያውቁ ማለት ነው። አሁን እዚህ ጋር ስለ እስልምና ወክሎ የሚያወሩት አንተን አይመጥኑም።
እኮ ነው ማድረግ አልችልም። ካልመጠኑም እኮ እንዲማሩ ነው ምንድን ነው ያልኩህ። አሁን እነሱ ምንም መረጃ ከሰዓት ፖስት ስለምናደርግ ባያኔ ጣልቃ ትግቡ። በደንብ አስተውሉ። እዚህ ጋር የሚገቡት ሁሉ ይመጥኑናል አይመጥኑንም የሚል ሙግት ውስጥ ዘና ያለም የገባ ነው። ሰው እንድትማሩ ነው። ከዓመት በላይ ተምሬያለሁ ብለሃል። አልሐምዱሊላህ ያ መማር ነው ዋናው እንጂ እዚህ ጋር የተቀመጥነው ከላይ መጥነን ከላይ አይመጣንም ለማለት አለ። አይነስ ፓራፍሬዝ አድርገው ቶፒኩ እንዴት ነው? ሄሎ አለን አንዴ ፋቴ አንዴ ሚት አድርገው። ኦኬ እሺ፣ ስለ ገነት ጉዳይ እያወራን ነበር። ጥያቄ ነበረን ገነት ላይ። እኔ በዛ ቶፒክ አይደለም ጥያቄ ለመጠየቅ ነበር የገባሁት ስለ ክርስትና። ቆይ መጀመሪያ እኛ እንትን እንዳይል ሀሳብ እንዳይቀየር ከቶፒክ እንዳንወጣ እኛ ያዝነው መርሃ ግብር ስላለ እሱ ላይ ሜቢ ሀሳብ ካለ ትናገርና ከዛ በኋላ ትቀጥላለህ ያንተን ጥያቄ ማለት ነው። በጀነት ማለት ነው የምትፈልጉት ነገር ሁሉ ታገኛላችሁ። አዎ ለምን አይገኝም? ስለዚህ ማንኛውንም ነፍስ የፈለገችውን ሁሉም ነገር ይገኛል ማለት ነው አይደል? ያ ኦኬ። ለምሳሌ አንድ ሰው እዛ ሄዶ ግብረ ሰዶም መሆን እፈልጋለሁ ቢል አላህ ይሰጠዋል? ኖ ሲጀመር ግብረ ሰዶም እዛ ጋር የምትመኘው እኮ ምድር ላይ ግብረ ሰዶም የሚመኙት ለምንድን ነው? እዛ ጋር ነገር ሁሉ እዛ ጋር ሲጀመር ገነት ጋር መጥፎ ነገር ሲጀመር አይኖርም። ኦኬ ለምሳሌ ምድር ላይ ኃጢአት የሆነ በገነት የሚፈቀዱ ነገሮች አሉ አይደለ? ማለትም ሐራም የሆኑ ነገሮች በገነት የሚፈቀዱ ነገሮች አሉ። ኦኬ ለምሳሌ በወርቅ ሰሃን መመገብ መብላት በምድር ኃጢአት ነው፣ አይቻልም፣ ሐራም ነው። በገነት ግን ሄዳችሁ የወርቅ ሰሃን ነው የምትበሉት። በምድር ለምሳሌ ዘፈን ሐራም ነው፣ በገነት ሄዳችሁ ግን ዘፈን ታዳምጣላችሁ። ስለዚህ በምድር ያሉ ነገሮች በገነት ሄዳችሁ ሐላል ከሆኑ አሁን ይሄ ቅድም የጠየኩ ጥያቄ ይፈቀዳል አይፈቀድም? አይፈቀድ የምትለይ ከሆነ ደግሞ ምንን መሰረት አድርገህ ነው? ማስረጃስ ምንድን ነው?